ሰላም ጤና ይስጥልኝ ውድ የአውታር ሚዲያ ቤተሰቦች ዛሬ ክፍል 10 እናያለን። አንድነት እንዴት ነው ድህነትን የሚያጠፋው የሚለውን ትልቅ የኢኮኖሚ ምስጥር እንመለከታለን። ባለፈው 9 ክፍሎቻችን ትናንትን ጨምሮ ስለ አንድነት መንፈሳዊ ማህበራዊና ስነ ልቦናዊ ምስጥሮች ስንነጋገር ቆይተናል። ትናንት ደግሞ ትልቁን የአንድነት ጠላት የሆነውን እኔነትን ርቃኑን አውጥተናል፣ ወደኛነት ቀይረናል። ዛሬ ወሳኙና ብዙዎቻችን ወደሚያስጨንቀው ጉዳይ እንገባለን። እሱም የአንድነትና የኢኮኖሚ ወይም የሀብት ትስስር ነው። ብዙ ጊዜ ድህነት የሀብት የዝናብ ወይም የመሬት እጥረት ይመስለናል። ነገር ግን እውነታው ሌላ ነው። በዓለማችን ላይ መሬትና ማዕድን ሞልቷቸው በረሃብ የሚሞቱ ሀገራት አሉ። በሌላ በኩል ደግሞ ድንጋይና በረዶ ላይ ተቀምጠው በሀብት የናጠጡ ሀገራት አሉ። ታዲያ ምስጢሩ ምንድነው? ትልቁ የኢኮኖሚ ምስጢር ድህነት የሀብት ማነስ ሳይሆን የተበታተነ አቅም ውጤት ነው። ብልጽግና ደግሞ የአንድነትና የህብረት ፍሬ ነው። እስኪ ይሄንን ባንድ ምሳሌያዊ እንየው። ይህ የሂሳብ ቋንቋ በተራው የሂሳብ ስሌት 1 ሲደመር 1 2 ነው። ነገር ግን በአንድነት ዓለም ውስጥ 1 ሲደመር 1 2 አይደለም፣ 3 4 አልፎም 10 ሊሆን ይችላል፣ ሚሊዮንም ሊሆን ይችላል። ይህ በእንግሊዘኛው ሲነርጂ ይባላል። ለምሳሌ አንድ ፈረስ ብቻውን 2000 ኪሎ ግራም መጎተት ቢችል ሌላው ተመሳሳይ አቅም ያለው ፈረስ አመጣው ሁለቱም ባንድ ላይ ብታስራቸው ወይም ብናስራቸው ወይም ብንጠምዳቸው 4000 ኪሎ ሳይሆን እስከ 6000 ኪሎ ግራም ይጎትታሉ፣ ይሸከማሉ። ጉልበታቸው ሲዋሃድ አቅማቸው ጥፍ ድርብ ይሆናል። በሀገራችን የግብርና ባህልም አንድ በሬ ብቻውን መሬት አያርስም። 2 በሬዎች በአንድ ቀንበር ስር ሲጣመዱ ግን ያንን ጠንካራ መሬት ገልብጠው ለዘር ያዘጋጁታል። ወደ ገንዘብና ወደ ሰው ልጅ ስንመለስ አባቶቻችንና እናቶቻችን ይህን የኢኮኖሚ አንድነት ምስጢር ቀድመው ተረድተውታል። ለዚህ ትልቁ ማሳያ እቁብና እድር ነው። በኢትዮጵያ ብዙ አመታት ነው የኖሩት እቁብና እድር። እስኪ አስቡት 50 ሰዎች በየሳምንቱ 100 ብር ብቻቸውን ኪሳቸው ውስጥ ቢያስቀምጡ ያ ገንዘብ በቀላሉ ለጥቃቅን ነገሮች ይባክናል። ነገር ግን ያችን 100 ብር 50 ሰዎች በአንድነት ቢያዋጧት ወይም እቁብ ቢጥሉ በሳምንት 5000 ብር ይሆናል። ያቺ የተሰበሰበች ገንዘብ አንዱን ቤት ታሰራዋለች፣ ሌላኛውን ነግዶ እንዲያተርፍ ታደርገዋለች፣ የሌላውን ልጅ ታስተምራለች። የተበታተነችው 100 ብር አቅም አልነበራትም። በአንድነት የተሰባሰበችው ግን የሰውን ህይወት ቀየረች። ይህ የህብረት ወይም ኮኦፕሬሽን ጉልበት ይባላል። በተቃራኒው ደግሞ የመከፋፈል ዋጋ the cost of division እንመልከት። አንድ ማህበረሰብ ወይም ሀገር አንድነቱ ሲፈርስ በጥርጣሬና በጠላትነት ሲታይ ምን ይፈጠራል? በመጀመሪያ መተማመን ይጠፋል። መተማመን ከሌለ ደግሞ ንግድ የለም፣ ኢንቨስትመንት የለም። ሰዎች ገንዘባቸውን አውጥተው በጋራ ፋብሪካ ከመገንባት ይልቅ ተደብቀው ብቻቸውን መብላትን ይመርጣሉ። ከዚህም ሲከፋ መለያየት ወደ ግጭትና ጦርነት ያመራል። ጦርነት ደግሞ ትልቁ የሀብትና የጊዜ አውዳሚ ነው። በአንድነትና በፍቅር ሊታረስ የሚችለው መሬት በጦርነት ምክንያት ጦር ሜዳ ይሆናል። ፋብሪካዎች ይቆማሉ። ወጣቱ ሰርቶ ሀገርን ከማሳደግ ይልቅ የጥይት ራት ይሆናል። መንገድ ይፈርሳል። ጠብና መለየት ባለበት ቤት ውስጥ ወርቅ ቢሞላም በረከት አይኖርም። ስለ ዳቦ ማንነት እየተጣላን ዳቦው ጭቃ ውስጥ ይወድቅና ሁላችንም እንራባለን። የበለጸጉ ሀገራት ያደጉት ጠንቋይ ስለነገራቸው አይደለም፣
ሚስጥራቸው የተበታተነ ጉልበታቸውን ዕውቀታቸውንና ገንዘባቸውን በአንድ ትልቅ ዓላማ ስር ማሰባሰብ ስለቻሉ ነው። ትልልቅ ኩባንያዎች ማለት በሚሊዮን የሚቆጠሩ ሰዎች ገንዘባቸውንና ዕውቀታቸውን አንድ ላይ አዋጥተው የሚሰሩበት የአንድነት ተቋም ነው። ለምሳሌ ባንኮችን እንመልከት። ባንኮች የግለሰብ አይደሉም፣ የተወሰኑ ሰዎችም አይደሉም፣ የብዙ የሺዎች ሰዎች ናቸው። ስለዚህ ዛሬ እንደ ግለሰቡም ሆነ እንደ ሀገር ድህነት ማሸነፍ ከፈለግን መጀመሪያ ማሸነፍ ያለብን መከፋፈላችን ነው። ከወንድምጋችን ጋር ተጣልተን ከጎረቤት ጋር ተቃቅረን ብልጽግናን አናመጣም። አንድነታችን የሁሉናችን ብቻ ሳይሆን የሀብታችንን መሰረት ነው። አንድነታችን የሁሉናችን ብቻ ሳይሆን የሀብታችንን መሰረት ነው። ክፍል 10 በዚህው ጨርሻለሁ። በቀጣዩ 11ኛው ክፍላችን ደግሞ ይህን ሁሉ ያወቅን አንድነታችን ቢሰበር አመኔታ ቢጠፋና ብንጋጭስ የፈረሰን አንድነትና የሻከረን ግንኙነት መልሶ እንዴት መጠገን ይቻላል? ስለ እውነተኛ እርቅና የይቅርታ ኃይል እጅግ ጠቃሚ የሆነ ሐሳብ ይዤ እመጣለሁ። እናንተም ከጎኔ ሆናችሁ ይህን የለውጥ ጉዞ አብረን እንድንቀጥል ቪዲዮውን ላይክ በማድረግ ይህ መልእክት ለሚያስፈልገው ሁሉ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን፣ አንዲት ሀገር እንገንባ። አመሰግናለሁ።